ሃይሚ እጅግ በጣም በጣም ነው አንጀቴን የበላችኝ። ግን አንዳንድ ጊዜ ፍቅር ፈተና ይበዛበታል፣ መሰናክል ይበዛበታል፣ ብዙ ቻሌንጅ አለው። ፍቅር የታወቀ ነው። ግን በጣም ነው ያሳዘነችኝ። ይሄ ልጅ ይቺ ልጅ የሱ ከሆነች ልጅቱ ትስበዋለች ብላ ነው የምታስበው። ገብቶሻል? ምክንያቱም ልጅ ተፈጠረ ማለት እነዚህ በእርግጥ የወለደ ሰው እንደማይነጣጠል በልጅቱ ምክንያት እያደረገ ማግኘት እንደምፈልግ እሷ አረቃ የምታስብ ልጅ ናት። አልገባውም እሱ ትቶኝ ይሄዳል ማለቷ ሳይሆን አሁን እሷ ያሰበችው ይቺ ልጅ የሱ ከሆነች ብዙ የሚያገናኛቸው ጉዳይ አለ። በልጁ ወይ ታመመች እያለ ወይ ምናምን እያለ እሱን የማግኘት እድሏ ሰፊ ይሆናል ብላ ነው እያሰበች ያለችው ገና ማለት ነው። እሱ ግን እኔ መቼም አልለይሽም እሱ አልገባውም። እሷ ይለየኛል ብላ ሳይሆን ልጅ ካለ ብዙ ነገር ብዙ አጋጣሚ እየተጠቀመኝ ልጁን ወደ እሱ አድርጋ ብዙ ነገር ልታደርግብኝ ትችላለች ማለት ነው አሁን እና በጣም ነው አንጀቴን የበላችሁ። ግን አንቺ እዩ የምትባይ ከልከሊዮስ ነፍስሽ አይማርም። አፈራባሽ የሴት ረካሽ ናችሁ። ቡታጅራ ሀሰ ህይወት ላይ ጥልቅ እያላችሁ የራሳችሁ ህይወት ማገነቡ እርሜ ልካችሁን ሀሰው ባል ላይ ፊት የምትሉ ምን አይነት አስተዳደግ እንደሆነ ቤተሰቦቻችሁ የሚያሳድጓችሁ አላሁ አለም። እና ብቻ ሃይሚዬ አንቺ አታስቢ። ብሩክ በዛም ማልሽ በዚህም ማልሽ እዚህ ስኬት ላይ ያደረሽው አንቺ እንደሞኝ ብዙ ጊዜ አውርቶልሻል፣ ብዙ ጊዜም ተናግሮልሻል። ስለዚህ ፍርድ ቤት ቢሆንም ገንዘብ እርዳ እንጂ እሷ ጋር ሆን የሚል ህግ የለም። መርዳት ያለበትን ነገር ያስቀምጣል። የሚያደርገውን ነገር ሰፖርት እያደረገ ልጁን ነው እንትን የሚያደርገው። ስለዚህ አትሰቢ። አላህም የሱም ላትሆን ትችላለች። ገና ለገና ራስሽን አትጉጂ። መሸሽን ደግሞ ፍቅር አብሮ ሲታገሉ ነው ደስ የሚለው። መሸሽ መፍትሄ አይሆንም። ከጎኑ ሆነሽ የሚመጡትን ነገር በሐሳብም በብስለትም በብልሃትም ሴት ልጅ ስለሆንሽ አንቺ ስለምትሻይ እንደውም ከጎኑ ሆነሽ መጋፈጥ ያለብሽን ተጋፍጠሽ መጨረሻሽን ማሳየት ነው እንጂ እሱን ሸሽተሽ መሄዱ ምናምን ይሄ መፍትሄ ነው ብዬ አላስብም። ይሄን የምታመጪው መፍትሄ ወደዛ አስወግደሽ የሚመጣውን ነገር አብራችሁ ተጋፍጣችሁ ፍቅራችሁን መሰረቱን መጣል ነው ያለባችሁ። መሸሽን አትምረጪ የኔ እህት። በተረፈ አዳሄር ሌላ ምንም አላለም። እውነት ለመናገር በጣም ነው የምታሳዝነው እና አይዞሽ አትስጊ፣ ፈጣሪ ያጣመረውን ማንም አይለይ። ፈተና ቢበዛም ነገር ግን ደግሞ እየተነጋገራችሁ ወደፊት መቀጠል አለባችሁ። ብሩኬም እኮ ተናግሯል። እንኳን የኔ ያልሆነችውን ልጅ የኔ እንኳን ብትሆን በውጭ እያገዝኩኝ ግድ እሷ ጋር ኑር የሚለኝ ስለሌለ እንዳትሰጊ ብሏታል እና ስለወለደች ብቻ የራሷ ማድረግ አትችልም። ደግሞም እርግጠኛ ነኝ ዶክተሩ ጋራ ትናንት እንደተናገርሽው የሆነ ሴራ ነው እንጂ መልኩ ራሱ የሱ እንዳልሆነ ይናገራል። እና ሃይሚዬ አይዞሽ፣ እንወድሻለን፣ ከጎንሽ ነን። ምንም ስጋት እንዳይገባሽ። ብሩክ ያንቺ ነው ዛሬም ነገም። እና ወዶች የነበረን ቆይታ ይሄንን ይመስላል። ነገ ደግሞ በቀጣይ ቪዲዮ እንገናኛለን። ሰብ ላይክ ማድረጋችሁ እንዳትረሱ። እንወዳችኋለን። እስከዛው ድረስ ሰላም ቆዩልን።